النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين، والصلاة والسلام على سيد الأولين والآخرين، سيدنا ونبينا ومولانا محمد، وعلى آله الطيبين الطاهرين، وصحبه الغر الميامين، ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. كبراتنا كبران يا السنة تيفي تكتاتايوش، كبالفو درس لاي ቀጣዩን ክፍል በአላህ ፈቃድ የምንመለከት ይሆናል። እንግዲህ ሙሽሪኮች በነቢያችን አለይሂ ሰላቱ ወሰላም ላይ ብዙ አዛ፣ ችግሮች፣ ስቃዮች እያደረሱባቸው እንደነበር አይተናል። وحاز مثل هذه الشقاوة عقبة بن أبي معيط، فقد كان رسول الله صلى الله عليه وسلم يصلي يوما عند البيت. እንዲህ አይነቱን ግፍ ዑቅባ ኢብኑ አቢ ሙዓይጥ የሚባለውም ሰውዬ በነቢያችን ላይ አለይሂ ሰላቱ ወሰላም የተለያዩ አዛዎችን ያደርስባቸው ነበር። አንድ ቀን በይቱላህ እዛ ውስጥ እየሰገዱ እያለ ወአቡ ጀህልን ወአስሓቡ ለሁ ጁሉስ፣ አቡ ጀህልና የአቡ ጀህል ጓደኞች አብረው ተቀምጠው እያለ ኢዝ ቃለ ባዕዱሁም ሊባዕድን አዩኩም የጂኡ ቢሰላ ጀዙር በኒ ፉላን ፈየضዑሁ ዐላ ظህሪ ሙሐመድን ኢዛ ሰጀድ። ተቀምጠው እየተነጋገሩ እያለ ነቢያችን ዓለይሂ ሰላቱ ወሰላም በይቱላህ ውስጥ ሰላት እየሰገዱ በነበረበት ሰዓት ምን ተባባሉ? የእገሌ ግመል ወልዳለች፣ ስለዚህ የእሷን እንግደ ልጇን አምጥቶ ሙሐመድ አሁን እየሰገደ ስጁድ በሚያደርግበት ወቅት ላይ እሱ ላይ የሚጥል ሰው ማን አለ ተባባሉ። ይህንን ሲሉ ፈንበዐሰ አሽቀል ቀውም ዑቅበቱ ብኑ አቢ ሙዓይጥን ፈጃአ ቢሂ ወንተዘር። ከዚያም ጠማማ የሆነው ሰው ዑቅባ ኢብኑ አቢ ሙዓይጥ የሚባለው እኔ ያለሁኝ አለና ሄዶ ያንን የግመል እንግደ ልጅ ይዞ መጣና ነቢያችን ዓለይሂ ሰላቱ ወሰላም ስጁድ እስከሚያደርጉ ድረስ ጠበቃቸው። ፈለማ ሰጀደ ወضዐሁ በይነ ከቲፈይህ ፈጀዐሉ የضሐኩነ ወየሒሉ ባዕዱሁም ዐላ ባዕድ። ከዚያ ነቢያችን ስጁድ ላይ ያሉ አመጣና ትከሻቸው ላይ ጣለባቸው። ከዛ ይሄንን ሲያደርግ እነሱ ይስቃሉ፣ በጣም ተደስተው አንዱ በአንዱ ላይ እስከሚወድቅ ድረስ ማለት ነው። ያኒ ከሳቃቸው ብዛት የተነሳ ወሁወ ሳጅዱን ላ የርፈዑ ረእሰህ። ነቢያችን ዓለይሂ ሰላቱ ወሰላም ስጁድ እንዳደረጉ ሳይነሱ ቀሩ። ረጅም ሰዓት በስጁድ ላይ ቆዩ። ከዛም ለልጃቸው ለፋጢማ ይሄ ወሬ ደረሳት። አባትሽ እየሰገደ ያለ ስጁድ ላይ ያለ እንዲህ አደረጉበት የሚል ወሬ ስትሰማ ሐታ ጃአት ፋጢመቱ ወጠረሐትሁ ዐን ظህሪሂ። ከዚያም ፋጢማ መጣችና ያንን እንግደ ልጅ አነሳችላቸውና እነሱን መሳደብ ጀመረች። ነቢያችን ዓለይሂ ሰላቱ ወሰላም ሰላታቸውን ከጨረሱ በኋላ ثم ቃል አላሁመ ዐለይከ ቢቁረይሽ፣ አላህ ሆይ የቁረይሾችን ነገር አደራ በእነሱ ላይ ቅጣትህን አውርድባቸው አሉና ረገሟቸው ነቢዩ ዓለይሂ ሰላቱ ወሰላም።
ፈሸቀ ዛሊከ ዐለይሂም ኢዛ ደዓ ዐለይሂም ነቢያችን ሲረግሟቸው ሲያዩ ደነገጡ። ምክንያቱም ወካኑ የረውነ አነ ዳዕወተ ፊ ዛሊከ ልበለድ ሙስተጃባ መካ ውስጥ የሚደረግ ዱዓ ሙስተጃብ እንደሆነ ያ ዱዓ የማይቀር የአርግማን የማይቀር እንደሆነ ስለሚያውቁ በጣም ጨነቃቸው። ثم ሰማሁም ረጁለን ረጁላ አላሁመ ዐለይከ ቢፉላን ወፉላን ከዚያ መጀመሪያ ቁረይሾች ብለው ነበር። ከዛ እያንዳንዱ እዛ የተቀመጡን ሰዎች ስማቸውን እየጠሩ አላሁመ ዐለይከ ቢአቢ ጀህል አላሁመ ዐለይከ ቢዑቅባ እያሉ በዑቅባ ላይ አላህ አደራህን ቅጣትህን አውርድበት፣ በአቡ ጀህል ላይ ቅጣትህን አውርድ፣ በሁሉም ስማቸውን እየጠሩ አላህ እንዲያጠፋቸው አላህ ቅጣቱን እንዲያወርድባቸው መራገም ጀመሩ ነቢያችን ዓለይሂ ሰላቱ ወሰላም። ከዚያ እሳቸው እንደረገሟቸው ወቀድ ቁትሉ ኩሉሁም የውመ በድር እዛ የነበሩት ሰዎች ሁላቸውም አንድ ሰው እንኳን ሳይቀር በድር ዘመቻ ላይ ሁላቸውም ተገደሉ። አላህ ጀዛአቸውን በድር ላይ ዋጋቸውን አገኙ። በድር ዘመቻ እዛ በድር ሜዳ ላይ ተገደሉ። ከዛ አስክሬናቸው ቆሻሻ መጣያ ላይ ተጣለ። ወካነ ዑዘማኡ ልሙስተህዚኢነ ቢረሱሊላሂ ኸምሳ በነቢያችን ዓለይሂ ሰላቱ ወሰላም ላይ ሲያሾፉ የነበሩ በሳቸው ላይ ሲሳለቁባቸው የነበሩ ታላላቅ የሚባሉ የመካ ዑዘማዎች 5 ሰዎች ነበሩ። አንደኛው አልወሊድ ኢብኑ ልሙጊራ ወልአስወድ ኢብኑ ዓብዲ የጉት ወአቡ ዘምዓተ አልአስወድ ኢብኑ ዓብድ ልሙጠሊብ አልአሰዲይ ወልሓሪስ ብኑ ቀይስን አልኹዛዒ ወልዓስ ብኑ ዋኢልን አልሰህሚይ ወቀድ አኽበረ አላሁ ረሱለሁ ሰለላሁ ዐለይሂ ወሰለም አነሁ ሰዩክፋ ሸረሁም። እነዚህ ነበሩ ዋና ዋናዎቹ ነቢዩን ዓለይሂ ሰላቱ ወሰላም ሲያስቸግሩ የነበሩት። አላህ ደግሞ ለነቢያችን ነግሯቸዋል። በሳቸው ላይ የሚሳለቁትን ሰዎች አላህ የነሱን ተንኮላቸውን ሸራቸውን አላህ እንደሚበቃቸው አላህ እንደሚያጠፋላቸው ቃል ገብቶላቸው ነበር። ምን ሲል ኢና ከፈይናከ ልሙስተህዚኢን እነዛ ባንተ ላይ የሚሳለቁትን የሚያሾፉትን ሰዎች እኛ እንበቃሃለን፣ አንተ አትበሳጭ፣ ልብህ በነሱ ምክንያት አይጥበብ፣ አትጨነቅ፣ እኛ አንተ እንበቃሃለን እናጠፋልሃለን ብሎ አላህ ቃል ገብቶላቸው ነበር። ثم أنزل على كل منهم ما فيه عبرة وعظة በእነዚህ ሁሉ ላይ ሌላ ሰው የሚያይ ሰው ሊያስተነትንበት የሚችል ሊገሰጽበት የሚችል ቅጣት በእነሱ ላይ አላሁ ዐዘ ወጀል አወረደባቸው፣ አላህ አጠፋቸው ማለት ነው። فأما الوليد فكان قد أصابه قبل سنين خدش من سهم ይሄ ወሊድ የሚባለው ወሊድ ኢብኑ ልሙጊራ ቀንደኛ የነቢዩ ጠላት የነበረው ሰው ከዓመታት በፊት በጦር ተመቶ ቁስል ነበረበት ሰውነቱ ላይ ማለት ነው። ወለም የኩን ሸይአን ቁስሉ በጣም ቀላል ነበር። ፈአሻረ ጅብሪሉ ኢላ አተሪ ዛሊከ ልኸድሽ ፈንተፈض ፈለም የዘል ዩእሊሙሁ ወዩእዚህ ሐታ ማተ ባዕደ ሲኒን። ከዛ ጅብሪል ዓለይሂ ሰላም መጣና እዛ የቁስሉ ቦታ ላይ ኢሻራ አደረገበት፣ ጠቆመው ቁስሉን ማለት ነው፣ ምልክት። ከዚያ ወዳውኑ ያ ሰውነቱ ቁስሉ ተነፋፋ። ከዛ ያሰቃየው ጀመር። እስከ መቼ? ከዓመታት በኋላ እየተሰቃየ ያልጋ ቁራኛ ሆኖ መጨረሻ ላይ በዚሁ ሞተ። ወዲያውም አልሞተም፣ ብዙ ዓመት ቆይቶ ማለት ነው። ሲሰቃይ ኑሮ መጨረሻ ላይ ሞተ። ኢና ከፈይናከ ልሙስተህዚኢን ማለት ይሄ ነው። ወአማ ልአስወድ ኢብኑ ዓብድ የጉት ፈአሻረ ጅብሪሉ ኢላ ረእሲህ። ይሄ ደግሞ ሌላኛው የነቢዩ ቀንደኛ ጠላት የነበረ ሰው ነው። ጅብሪል መጣና ደግሞ የእሱን ወደ ጭንቅላቱን ኢሻራ አደረገ፣ ወደ ጭንቅላቱ ጠቆመ። ፈኸረጀ ፊህ ቁሩሑን ፈማተ ሚንሃ። እዛ አናቱ ላይ ጭንቅላቱ ላይ ቁስል ተነሳበት እና ሰውነቱ ቆሰለ። በዚያ ምክንያት ቆስሎ ሞተ። ወአማ ልአስወድ ብኑ ዓብድ ልሙጠሊብ
فلما تضايق رسول الله صلى الله عليه وسلم من آذاه دعا عليه أسود بن عبد المطلب የሚባለው ደግሞ እሱም አዛ ሲያደርጋቸው ነቢያችን አለይሂ ሰላቱ ወሰላም ተጨናነቁ በሱ ምክንያት ማለት ነው። ከዛ ዱዓ አደረጉበት። اللهم أعمي بصره وأثكله ولده አንድ ልጅ ብቻ ነበረው። አላህ ሆይ ያሉ ይሄንን ሰውዬ አይኑን አጥፋልኝ አሉ። አይነ ስውር አድርገው ልጁንም ደግሞ አሳጣዋል። ያኔ አይኑ ታውሮ እንኳን ልጁ እንዳይመራው ልጁንም አጥፋዋል። ያ የነብዩ አለይሂ ሰላቱ ወሰላም እርግማን ደረሰበት። እሱም አይኑ ጠፋ። فرماه جبريل بشوك في وجهه حتى ذهب بصره جبريل عليه السلام እሾህ ላይ ጣለው፣ ወረወረው። በዛ ምክንያት አይኑ ጠፋ። ልጁም በተመሳሳይ ሁኔታ ሞተ። وأما الحارث ابن قيس فأخذه الماء الأصفر في بطنه حتى خرج خرؤه من فيه فمات منه ይሄም የነብዩ ሌላው ጠላታቸው ነው። حارث ابن قيس እሱ ደግሞ የሆድ በሽታ የሚያስቀምጥ በሽታ አላህ ላከበት ሐታ በአፉ እስከሚጸዳዳ ድረስ ማለት ነው። ሱብሃንአላህ የነብዩ አለይሂ ሰላቱ ወሰላም እርግማን ይሄን ያህል መጨረሻ በእንዲህ አይነት ሁኔታ ላይ ሆኖ ሞተ። وأما العاص ابن وائل فجلس على شبرقة فدخلت شوكة لها من أخمص قدميه وجرى سمها إلى رأسه حتى مات ይሄ ደግሞ ዓስ ኢብኑ ዋኢል የሚባለው የፈረስ ቀለብ የሚያስቀምጡበት እንደ ስልቻ ያለ ነገር እዛ ላይ ቁጭ ብሎ ተቀምጦ እያለ እግሩን እሾህ ወጋው። ሰበቡ ማለት ነው እሾህ ናት። እሾህ ወጋው። ያኒ የእግሩ መሃል ላይ ነው፣ መሃል እግሩን ነው እሾህ የወጋው። ከዛ የሷ መርዙ አናቱ ጭንቅላቱ ድረስ ደረሰ። ያኒ ሰውነቱ ሁሉ ተበረዘ። በዛ ሁኔታ ሞተ። እንግዲህ ኢና ከፈይናከል ሙስተህዚኢን ያላቸው አላሁ ዐዘ ወጀል በእንደዚህ አይነት ሁኔታ ጠላቶቻቸውን ግማሹን በእንዲህ አይነት በሽታ ግማሾቹን ደግሞ በሙስሊሞች ሰይፍ በድርና ኡሑድ ላይ እንዲያልቁ አደረገላቸው አላሁ ስብሓንሁ ወተዓላ። ነቢያችን ዓለይሂ ሰላቱ ወሰላም ቁረይሾች እሳቸውንም ተከታዮቻቸውንም አዛ ሲያደርጓቸው ሲያስቸግሯቸው ሁለት አይነት ኹጥዋ ነበር የያዙት። ያኒ ሁለት አይነት ፕሮግራም ማለት ነው፣ ወይም ሁለት አይነት እቅድ አቀዱ ነቢያችን ዓለይሂ ሰላቱ ወሰላም። አንደኛው እቅዳቸው ምንድን ነበር? አልኡላ አነሁ ጀዓለ ዳር አልአርቀሚ ኢብኒ አቢል አርቀሚ አልመኽዙሚይ መርከዘ ዳዕወቲ ወልዒባደቲ ወመቀረ ተርቢየቲ ሊአነሃ ካነት ፊ አስሊ ሶፋ በዒደተን ዐን አዕዩኒ ጡጋ። የአርቀም ኢብኑ አቢል አርቀም የሚባለውን ሰውዬ የእሱን ቤት የዳዕዋቸው መርከዝ አደረጉት፣ የዳዕዋቸው ማዕከል። እንደዚሁም ደግሞ ተርቢያ የሚሰጡበት በሳቸው ያመኑትን የሳቸውን ተከታዮች ስነ ምግባራቸውን የሚያንጹበት የስነ ምግባር ማነጫ መርከዝ አደረጉት፣ ማዕከል አደረጉት የእሱን ቤት። ይሄን ያደረጉት ለምንድን ነው? አንደኛ የአርቀም ኢብኑ አቢል አርቀም ቤት ከካዕባ ራቅ ያለ ነው ማለት ሙሽሪኮች ካሉበት ቦታ ሰዋራ ቦታ ነው። ያኒ ሶፋ ላይ ነው ያለው፣ ሶፋ አጠገብ ያለ ነው። ያኒ ከሶፋ ተራራ በጀርባ በኩል ያለ ነው። ስለዚህ ለሙሽሪኮች ከአይን የራቀ ነው። ከነሱ አይን የራቀ ስለሆነ የሚገባውንም የሚወጣውንም ሰው ለመከታተል ስለማይመቻቸው ያንን ቤት መረጡት ነቢያችን ዓለይሂ ሰላቱ ወሰላም። ፈካነ የጅተሚዑ ፊሃ መዓ ሰሓበቲሂ ሲረን፣ በድብቅ ከሰሓበቶቻቸው ጋር እዛ ቤት ይገናኙ ነበር፣ ይሰበሰቡ ነበር። ፈየትሉ ዓለይህም አያት ላህ ወዩዘኪህም ወዩዓሊሙሁም ልኪታበ ወልሕክማ። ከዚያም የአላህን አንቀጽ ቁርአንን ያስተምሯቸዋል፣ ከወንጀሎቻቸውም ደግሞ ያጠሯቸዋል። እንደዚሁም ሐዲስንም ጥበብንም ያስተምሯቸዋል።
በእንዲህ አይነት ሁኔታ وبهذا التدبير وقى أصحابه كثيرا من الأحداث التي كان يخشى وقوعها لو اجتمع بهم جهرا وعلانية ነቢያችን عليه الصلاة والسلام በእንዲህ አይነት ሁኔታ በሰሓቦቻቸው ላይ ሊደርስ የሚችለውን ስቃይና መከራ ጠበቁት። ምክንያቱም አወለል ኢስላም መጀመሪያ የእስልምናን ጥሪ ሲጀምሩ ጥሪውን በግልጽ ቢያደርጉ ሰው ያያቸው በጀማዓ ቢሰግዱ የተለያየ ትምህርት ቢሰጡ በተከታዮቻቸው ላይ ብዙ መከራ ይደርስባቸው ነበር። አይደለም በግልጽ ወተውላቸው ቀርቶ በድብቅ እንኳን የሰለሙትን እየተከታተሉ ያሰቃዩአቸው ስለነበር ማለት ነው። ግን በድብቅ አርቀም ኢብኑ አቢል አርቀም ቤት በመሰብሰባቸው ምክንያት ይደርስ የነበረው ችግር ቀለለላቸው ማለት ነው። አማ ሁወ ሰለላሁ ዐለይሂ ወሰለም ፈካነ የዕቡዱ ላህ ወየድዑ ኢለይህ ጀህረን በይነ ظህራነይ ልሙሽሪኪን ነቢያችን ዐለይሂ ሰላቱ ወሰላም ግን በግልጽ ነበር። ያኒ ተከታዮቻቸውን ነው እንጂ ደብቀው ሲያስተምሩ የነበረው እሳቸው የሆነ እንደሆነ በግልጽ ነበር። ሰው እያያቸው የሚሰግዱት ሰው እያያቸው ነበር ዳዕዋም ሲያደርጉ የነበሩት ማለት ነው። በዚህ አይነት ሁኔታ የአላህን ተልእኮ ማድረስ ጀመሩ ነቢያችን ዐለይሂ ሰላቱ ወሰላም። አንደኛው ይሄ ነበር። ዳሩል አርቀም ቤት ተሰብስበው በድብቅ ሙስሊሞችን ማስተማር፣ ቁርአን ማስተማር፣ የነቢዩን ዐለይሂ ሰላቱ ወሰላም ሐዲታቸውን ማስተማር፣ ሌሎች ዒባዳዎችንም እንዲያደርጉ ማድረግ። በዚህ አይነት ሁኔታ ነበር የመጀመሪያውን ተኽጢጥ ያደረጉት ማለት ነው። ሁለተኛው እቅዳቸው ደግሞ ምንድነው ያደረጉት? አልሂጅረቱ ኢለል ሐበሻ። እዚህ መካ ላይ ስቃዩ እየጨመረ ሲሄድ ልክ ወደ ሐበሻ እንዲሰደዱ ማድረግ ነበር ሁለተኛው የነበረው እቅዳቸው። الخطوة الثانية أنه صلى الله عليه وسلم أشار على المسلمين أن يهاجروا إلى الحبشة بعد أن تأكد أن النجاشي ملك عادل لا يظلم عنده أحد. ሙስሊሞች እዛ የተወለዱበት የኖሩበት ከተማ ላይ መካ ላይ እንደ ልባቸው ሃይማኖታቸውን ማካሄድ ሳይችሉ ሲቀሩ ነቢያችን ዐለይሂ ሰላቱ ወሰላም የሐበሻው ንጉስ ነጃሺ ፍትሃዊ ንጉስ መሆኑና እሱ ዘንድም አንድም ሰው የማይበደል መሆኑን ካረጋገጡ በኋላ ሰሓቦቻቸውን ወደ ሐበሻ እንዲሄዱ አደረጓቸው። ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዒንደሁ አሐድ ወኢነሃ አርዱ ሲድቅን። ያኒ ወደ ሐበሻ ሂዱ፣ እዛ ሐበሻ ውስጥ እሱ ዘንድ ማንም የማይበደልበት ፍትሃዊ የሆነ ንጉስ አለ። ምድሯም ደግሞ ምድሪቱም ደግሞ የእውነት ምድር ናት አሉ ነቢያችን ዐለይሂ ሰላቱ ወሰላም። እንግዲህ ሐበሻን የእውነት ምድር ብለው የመሰከሩላት ታላቅ ሀገር ናት ማለት ነው ሀገራችን። ከዚያ ይሄንን ካሉ በኋላ ወፊ ረጀቢን ሰነተ 50 ሚነ ኑቡዋ ሃጀረ አወሉ ዱፍዓት ሚነል ሙስሊሚን። ነቢያችን ዐለይሂ ሰላቱ ወሰላም በተላኩ በአምስተኛው ዓመት ረጀብ ወር ላይ የመጀመሪያው ስደት ወደ ሐበሻ አደረጉ። ወካኑ 12 ረጁለን ወአርበዐ ኒስወትን። የመጀመሪያ ስደት ወደ ሐበሻ ሲደረግ 12 ወንዶችና እንደዚሁም ደግሞ 4 ሴቶች ነበሩ። በድምሩ 16 ሰዎች ነበሩ ወደ ሐበሻ የተሰደዱት። ረኢሱሁም ዑስማን ብኑ ዓፋን አልኡመዊይ ወመዐሁ ዘውጁሁ ሩቅየቱ ቢንቱ ረሱሊላህ ሰለላሁ ዐለይሂ ወሰለም። መሪ ሆኖ ሄዶ የነበረው መሪያቸው ሰይዱና ዑስማን ብኑ ዓፋን ነበሩ። እንደዚሁም ከሳቸው ጋር ደግሞ ባለቤታቸው የነቢያችን ልጅ ሩቅያ ቢንቱ ረሱሊላህ ነበረች ሰለላሁ ዐለይሂ ወሰለም። ወሁማ አወሉ በይትን ሃጀረ ፊ ሰቢልላህ በዕደ ኢብራሂም ወሉጢን ዐለይሂም ሰላም። የሰይድና ዑስማን ቤተሰቦች የመጀመሪያ በአላህ መንገድ ላይ ሂጅራ ያደረጉ
ያኒ ቤተሰቡ ባንድ ላይ በአላህ መንገድ ላይ ሂጅራ ያደረጉ ቤተሰብ የሳቸው ቤተሰብ ነበሩ ከነብዩላህ ሉጥና ከነብዩላህ ኢብራሂም በኋላ ማለት ነው። خرج هؤلاء الصحابة سرا في ظلام الليل قاصدين ميناء شعيبة جنوب جدة ከዚያም እነዚህ ሰሓቦች በጨለማ በሚስጥር ያኒ ማንም ሳያያቸው መሄዳቸውንም ማንም ሳይሰማ ጉዟቸውን ወደ ሐበሻ ለማድረግ በጅዳ በደቡብ በኩል ሹዓይባ የምትባል ወደብ አለች። ወደዛ ወደብ ቀጥታ ሄዱ። وكان من قدر الله أنهم وجدوا سفينتين تجاريتين فركبوهما حتى وصلوا إلى الحبشة يا الله قدر هوننا دغمو الله يا الله قدر هوننا ወዲያው እንደሄዱ ዛ ሚና ወደቡ ላይ እንደደረሱ ሁለት መርከቦችን አገኙ። የነጋዴዎችን መርከብ ወደ ሐበሻ የሚሄዱ ማለት ነው። ከዚያ በኋላ እዛ መርከብ ላይ ወጡና ቀጥታ ወደ ሐበሻ ምድር ገቡ። አማ ቁረይሹን ፈለማ ዓሊሙ ቢኹሩጅህም ሃጁ ወገዲቡ ወአስረዑ ፊ አታሪህም ሐታ ዩልቁ ዓለይህም ልቀብድ እነሱ ከሄዱ በኋላ ቁረይሾች ሰሙ። ሙስሊሞች ወደ ሐበሻ ስደት ሄደዋል የሚባል ዜና ሲሰሙ በጣም ተቆጡ፣ ተበሳጩ። ከዚያም በኋላ ወዲያው የነሱን እግር ተከተሏቸው። ያኒ ሊይዟቸው ማለት ነው። ይዘው ሊመልሷቸው ተከተሏቸው። ነገር ግን የአላሁ ዐዘ ወጀል ቀደር ሆነና እነሱ አላገኟቸውም፣ አልፈዋቸው ሄደዋል። ወየሩዱሁም ኢላ መካ ሊዩዋሲሉ ተንኪለ ወተዕዚብ ወየስሪፉነሁም ዐን ዲንላህ ላኪነ ልሙስሊሚነ ፋቱሁም ኢላ ልበሕሪ ፈረጀኡ ኻኢቢነ በዕደማ ወሰሉ ኢላ ሳሒል። ነገር ግን እነሱን አግኝተዋቸው ወደ መካ ይዘዋቸው ተመልሰው ትላንትና ሲያደርሱባቸውን ስቃይ ሊያደርሱባቸው እንደዚሁም ደግሞ አሁን እየተከተሉት ያለውን ዲነል ኢስላምን ያንን እንዲለቁ ለማድረግ አስበው ነበር የሄዱት። ነገር ግን እዛ የባህሩ ዳርቻ ላይ ከደረሱ በኋላ ግን አላገኟቸውም። እነሱን በመርከብ ጥለዋቸው እንደሄዱ አወቁ። ከዚያም በኋላ የከሰሩ ሆነው ያዘኑ ሆነው ወደ መጡበት ወደ መካ ተመለሱ። وفي رمضان سنة 5 من النبوة أي بعد هجرة المسلمين بحوالي شهرين خرج رسول الله صلى الله عليه وسلم إلى المسجد الحرام أهنم بزاو بأمستنيو عمت لاي رمضان ور لاي مسلموش ود حبشا سدت كادر رقو كهولت ور بهالا نبياتنا عليه الصلاة والسلام ود مسجد الحرام ودتو وحول الكعبة جمع كبير من قريش بكعبة زوريا دقمو بزو يقريش سوش تسبسبوال فيهم ساداتهم وكبراؤهم ذات تسبسبوت يقريش سوش مكاكل نتالالاقوچو يميبالوت عبروالو النسوغار وكانت قد نزلت عليه سورة النجم يزيان وقت دقمو سورة النجم ينجم مئراف بنبياتنا عليه الصلاة والسلام لا يوردوا الله شو نبر فقام فيهم وأخذ يتلوها فجأة قدي مجمرة قال تقابتوال محمد دعوة سيادرق لسووش ليستمر سيكم قرآن لي كراسيل تنشاج أبت سون داي سو جورون داي درس شوهبت اندازيهم دقمو قرنا هوكات فتقربت بلو نبر በአጋጣሚ ነቢዩ ዓለይሂ ሰላቱ ወሰላም ድንገት መሃላቸው ገቡና ይህንን የቁርአን አንቀጽ ቀሩባቸው። ይህን ቁርአን ሲቀሩባቸው ወካነ አርወዐ ከላምን ሰሚዑሁ ቀጥ ፈንደሃሹ ሊረውዐቲ ሃዘል ከላም ወአኸዘ ሚንሁም ኩለ መእኸዝን ፈበቀው የስተሚዑነ ኢለይህ መብሁቲነ ሳኪቲን። ድንገት ያንን ቁርአን መቅራት ሲጀምሩ እንደዛ አይነት ንግግር ሰምተው አያውቁም። እንግዲህ በአረቦች በጣም የንግግር ችሎታ ያላቸው ናቸው።
እና ይሄ የሰሙት ያለው ቃል ግን የተለየ ቃል ሆነባቸው። ሰምተውት የማያውቁት አጂብ የሆነ ንግግር ነው እየሰሙ ያሉት። ምክንያቱም የአላህ ከላም ስለሆነ ማለት ነው። የፍጡር ከላም ስላልሆነ የአላህ ከላም ኻሊቀ ሰማዋት ወልአርድ የሆነው የእሱ ንግግር ስለሆነ በጣም ገረማቸው እና ደንግጠው ተገርመው ማዳመጥ ጀመሩ፣ ጸጥ ብለው ምንም ሳይናገሩ ማለት ነው። ሐታ ኢዛ ተላ ፊ ኸዋቲም ሱራ ዘዋጅረ ወቀዋሪዐ ጣረት ለሃ ልቁሉብ መጨረሻ የቁርአኑ አንቀጽ ላይ የወነጅሚ መጨረሻው ላይ እነሱን የሚያስጠነቅቅ የሚያስፈራራ አንቀጽ ላይ እዛ ላይ ሲደርሱ ልባቸው ሊበር ደረሰ፣ ደነገጡ። ወተላ ፊል አኺሪ ፈስጁዱ ወዕቡዱ መጨረሻ ላይ የቁርአኑ የሱራው መጨረሻ ላይ ፈስጁዱ ወዕቡዱ የሚለው የአንቀጽ ላይ ሲደርሱ ወኸረ ሳጅደን ነቢያችን ዓለይሂ ሰላቱ ወሰላም ሰጅደተ ቲላዋ ስላለበት ወነጅሚ ላይ ሱጁድ ወረዱ። ነቢያችን ዓለይሂ ሰላቱ ወሰላም እሳቸው ሱጁድ ሲያደርጉ ሲያዩቸው ሰጀደል ጀሚዕ ሁላቸውም ሱጁድ ወረዱ። ወለም የምሊኩ አንፉሰሁም ራሳቸውን መቆጣጠር አልቻሉም እና ሱጁድ ወረዱ ሁላቸውም። روى البخاري عن ابن مسعود رضي الله عنه أن النبي صلى الله عليه وسلم قرأ سورة النجم فسجد بها فما بقي أحد من القوم إلا سجد فأخذ رجل من القوم كفا من حصى أو تراب فرفعه إلى وجهه وقال يكفني هذا فلقد رأيته بعد قتل كافرا وهو أمية بن خلف قتل يوم بدر አብዱላህ ብኑ መስዑድ ምን ይላሉ? ነቢያችን ዓለይሂ ሰላቱ ወሰላም ሱረቱ ነጅምን ሲቀሩ ሙሽሪኮች ቁረይሾች መሃል ሆነው ይሄን ሲቀሩላቸው ሁላቸውም ሱጁድ ወረዱ አሉ። አንድ ሰው ብቻ ግን ሱጁድ አልወረደም አሉ። እሱ ምን አደረገ? በጣም ትዕቢተኛ ኩራተኛ ስለሆነ ከመሬት ላይ አፈር ያዘና አፈሩ ላይ ሱጁድ አደረገ። እኔ መሬት ላይ ግንባሬን አላስቀምጥም ብሎ ማለት ነው። ከዛ አብዱላህ ብኑ መስዑድ ረዲየላሁ አንሁ ምን አሉ? ወላሂ ይሄንን ሰውዬ በዚያው በክህደት ላይ ያለ የበድር ጦርነት ላይ ተገድሎ አይቸዋለሁኝ ይላሉ ረዲየላሁ አንሁ ወአርዳሁ። እና በእንዲህ አይነት ሁኔታ ይሄንን ሙሽሪኮች ቁረይሾች ሱጁድ ወረዱ የሚለው ዜና ለሐበሻ ላሉት ሰዎች ደረሳቸው። የደረሳቸው ግን በተሳሳተ መልኩ ነበር። ያኒ ቁረይሾች እስልምናን ተቀበሉ፣ ያኒ ሱጁድ ያደረጉት ስለሰለሙ ነው የሚባለው ዜና ለሐበሻ ላሉት ሙስሊሞች ሲደርሳቸው እነሱም ደግሞ ወደ ሀገራችን እንዲህ ከሆነማ ወደ ሀገራችን እንመለስ ብለው ወደ መካ ለመመለስ ፈለጉ። እዚህ ላይ እናቆምና የዛሬውን ደርስ ቀጣይ ክፍልን ደግሞ የምንመለከተው ይሆናል በአላህ ፈቃድ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። نور النبي المصطفى أضاء قلبي أرواحنا تاقت لمورده العذب